ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዛት የምንመለከታቸው ኢንተር ሚላኖች ከርቲስ ጆንስን ለማስፈረም ሶስተኛ ጥያቄ ለሊቨርፑል አቅርበዋል እየተባለ ይገኛል። እንደዚሁም ሊቨርፑሎች ፊካዮ ቶሞሪን በተመለከተ ከኤሲ ሚላን ጋር የመጀመሪያ ንግግር እንዳደረጉ እየተነገረ ይገኛል። በቆይታችንም እነዚህንና ሌሎችንም የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም የቀድሞ የሊቨርፑል አሰልጣኝ የሆነውን አርነ ስሎትን የምንመለከት ይሆናል። ኢኤስፒኤን ይዞት በወጣው መረጃ መሰረት አርነ ስሎት የአልአህሊንና የኔዘርላንድ ብሔራዊ ቡድንን የአሰልጣኝነት ጥያቄን ውድቅ አድርጓል እያለን ይገኛል። እንደሚታወቀው ከጥቂት ሳምንታት በፊት ሊቨርፑሎች አርነ ስሎትን ከስራቸው ማሰናበታቸው አይዘነጋም። ከዛ በኋላም እስካሁን ድረስም እንግዲህ በአሰልጣኝነት እየሰሩ አይደለም የሚገኙ። በእርግጥ ከተለያዩ ክለቦች ጥያቄዎች ቀርቦላቸው ነበረ። በተለይ ከፉልሃም፣ ኤሲ ሚላን እንደዚሁም ደግሞ ባየር ሊቨርኩሰን የአሰልጣኝነት ጥያቄ ቀርቦላቸው ነበረ። ነገር ግን እነዚህን ጥያቄዎች ውድቅ ማድረጋቸው አይዘነጋም። እንደ ኢኤስፒኤን ዘገባ ከሆነም በዚህ ሳምንት ውስጥም አልአህሊዎች የአሰልጣኝነት ጥያቄ አቅርቦላቸው ነበረ። ከዛ በተጨማሪም የኔዘርላንድ ብሔራዊ ቡድን የአሰልጣኝነት ጥያቄ አቅርበውላቸው ነበረ። ነገር ግን አርነ ስሎት በአውሮፓ ውስጥ የሚገኝ ክለብን ማሰልጠን ስለፈለጉ እነዚህን ሁለት ጥያቄዎች ውድቅ ሊያደርጉት ችሏል። ይሄ ደግሞ ትክክለኛው ምክንያታቸው ከሆነ ምናልባትም ከዚህ ቀደም ኤሲ ሚላን ያቀረቡላቸውን ጥያቄዎች ሊቀበሉ ይገባቸው ነበር። ምክንያቱም ኤሲ ሚላኖች በጣሊያን ሴሪ ውስጥ ከሚገኙ ትልልቅ ክለቦች መካከል ቀዳሚ ስፍራ ላይ የሚቀመጡ ናቸው። በአውሮፓ ሻምፒዮንስ ሊግም ያላቸውን ታሪክ ሁላችንም እናውቃለንና ከዚህ የበለጠ ትልቅ ክለብ እሳቸው ጋር መጥቶ የአሰልጣኝነት ጥያቄ ያቀርብላቸዋል ብዬ አልጠብቅምና ያንን ጥያቄ መቀበል ነበረባቸው ብዬ አስባለሁ። እኔ በግሌ የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም በትናንትናው ዕለት ዘ አትሌቲክስ ይዞት በወጣው ዘገባ መሰረት ኤዲያው በራሳቸው ፍቃድ ከኒውካስል ዩናይትድ ጋር መለያየታቸውን ተናግሯል። በዚህ ምክንያትም በቀጣይ ሲዝን የመጀመሪያዎቹን 6 ጨዋታዎች የሚያደርጉት አሰልጣኝ ከቀየሩ ቡድኖች ጋር ነው የሚሆነው። እንደሚታወቀው የ2026/27 የውድድር ዘመን ሊቨርፑሎች ከኒውካስል ዩናይትድ ጋር በሚያደርጉት ጨዋታ ነው የሚጀምሩት። ኒውካስል ዩናይትዶችም ከኤዲሃው ጋር መለያየታቸውን ተከትሎ በዛ ጨዋታ ላይ በአዲስ አሰልጣኝ እየተመሩ ጨዋታውን የሚጀምሩ ይሆናል። በዚህ ሰዓትም ቀጣዩ የኒውካስል ዩናይትድ አሰልጣኝ ማቲያስ ጄሲ ይሆናል ተብሎ ነው የሚጠበቀው። ይህም አሰልጣኝ እንግዲህ በአልአህሊ በጣም ጥሩ የሚባል እንቅስቃሴን ማድረግ የቻለ አሰልጣኝ ነው የነበረው። እንደዚሁም በ2025ና 26 በተከታታይ የኤዥያ የሻምፒዮንስ ሊግ ዋንጫዎችን ለአልአህሊ ማስገኘት የቻለ አሰልጣኝ ነውና ኒውካስሎች ማስፈረም የሚችሉ ከሆነ ይህንን አሰልጣኝ ምናልባትም ጥሩ ቡድንን ሲገነቡ ልንመለከት እንችላለን። በአጠቃላይ ግን ኒውካስል ዩናይትዶች በዚህ ጨዋታ ላይ በአዲስ አሰልጣኝ እየተመሩ ወደ ሜዳ የሚገቡ ይሆናል። በሁለተኛው ጨዋታም ወይም በሁለተኛው ሳምንትም ኖቲንግሃም ፎረስቶች በኦሊቨር ግላስነር እየተመሩ ወደ ሜዳ የሚገቡ ይሆናል። እንደሚታወቀው ኦሊቨር ግላስነር ከዚህ ቀደም የክሪስታል ፓላስ አሰልጣኝ ነው የነበረው። በዚህ በክረምቱ ግን ከክሪስታል ፓላስ ወጥቶ ኖቲንግሃም ፎረስትን መቀላቀል ችሏል። እንደዚሁም ኤፒሲቾችም በጋሪ ኦኔል፣ ፉልሃሞች በቀድሞ የሊቨርፑል ተጫዋች በነበረው በአልቫሮ አርቤሎዋ፣ በርንማውዞች በማርኮ ሮይስ፣ ማንቸስተር ሲቲዎች በኤንዞ ማሪስካ እየተመሩ ወደ ሜዳ የሚገቡ ይሆናል እና እነዚህ ተከታታይ 6 ጨዋታዎች በአዲስ አሰልጣኝ ከሚሰለጥኑ ቡድኖች ጋር የሚገናኙ ይሆናል። ሊቨርፑሎችም እንደሚታወቀው በአንዶኒ ኢራኦላ እየተመሩ ነው ወደ ሜዳ የሚገቡት እና በእነዚህ 6 ጨዋታዎች ላይ ሊቨርፑሎች ምን ያህል ነጥብ ይሰበስባሉ ብላችሁ ታስባላችሁ? መልሳችሁን፣ ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም አክሉዎችን ወደ ተመለከተው ዘገባ ነው የምናቀናው። ፒኤስጂዎች ይህንን የሞናኮ የክንፍ ተጫዋችን ለማስፈረም ከስምምነት ላይ መድረሳቸው ተዘግቧል። ፒኤስጂዎች እንግዲህ ይህንን ተጫዋች ለማስፈረም 42.7 ሚሊዮን ፓውንድ ለመክፈል ከስምምነት ላይ እንደደረሱ ነው እየተነገረ የሚገኘው። እንደሚታወቀው ሊቨርፑሎች እዚህ ተጫዋች ላይ ፍላጎት ነበራቸው፣ በቅርበትም ሲመለከቱት ነበረ። ነገር ግን ተጫዋቹ በዛው በፈረንሳይ ለመቆየት በመፈለጉ ምክንያት እንደዚሁም ፒኤስጂዎችም ይህንን ተጫዋች ለማስፈረም በደንብ ገፍተው በመሄዳቸው ምክንያት በዚህ ሰዓት ተጫዋቹ ወደ ፒኤስጂ ለማግናት ከጫፍ እንደደረሰ ነው እየተነገረ የሚገኘው። የዚህ ተጫዋች ወደ ፒኤስጂ መዘዋወር ግን ለሊቨርፑል ጥሩ ጥቅም ይሰጣል ተብሎ ነው የሚጠበቀው። ምክንያቱም ሊቨርፑሎች በዚህ ሰዓት ብራድሊ ባርኮላን ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት። በእርግጥ ፒኤስጂዎች ለብራድሊ ባርኮላ ከ140 እስከ 145 ሚሊዮን ፓውንድ ድረስ ይፈልጋሉ እየተባለ ነው የሚገኘው። ሊቨርፑሎች ግን ይህንን ያህል ገንዘብ ለመክፈል ፈቃደኛ ይሆናሉ ተብሎ አይጠበቅም እና ምናልባትም ፒኤስጂዎች አኩሊዎችን ለማስፈረም ከስምምነት ላይ
መድረሳቸው ተከትሎ ይህንን ሂሳብ ሊቀንሱ የሚችሉበት እድል እንዳለ ነው እየተነገረ የሚገኘውና የዚህ ተጫዋች ወደ ፒኤስጂ ማቅናት ለሊቨርፑል ከፍተኛ ጥቅም ይሰጣል ተብሎ ነው የሚጠበቀው። በመቀጠልም ቱቶ ጁቬ ይዞት የወጣውን ዘገባ ነው የምንመለከተው። በዚህ ዘገባ መሰረት ሊቨርፑሎች የኤሲ ሚላን ተጫዋች ሆነው ፊካሪ ቶሞሪን በተመለከተ ከኤሲ ሚላኖች ጋር የመጀመሪያ ንግግር አድርጓል እያለን ይገኛል። ይህ ተጫዋች እንግዲህ በኤሲ ሚላን ቤት ከ2021 ጀምሮ ሲጫወት መቆየቱ አይዘነጋም። መጀመሪያ በእርግጥ ከቼልሲ ወደ ኤሲ ሚላን ሲያቀና በውሰት ውል ነበረ ያቀናው። ከዛ በኋላ ግን ኤሲ ሚላኖች ውሰት ውሉን በቋሚነት መቀየር ችሏል። በዚህ ሰዓትም እንግዲህ በኤሲ ሚላን ቤት የሚያቆይ የአንድ ዓመት ኮንትራት ብቻ ነው የቀረው። እናም በቀጣይ ዓመት በ2027 የክረምቱ የዝውውር መስኮት ይህ ተጫዋች ወደ ፈለገው ክለብ በነፃ መዘዋወር ይችላል። እናም ኤሲ ሚላኖች ይህንን ተጫዋች በዚህ ሰዓት ካልሸጡት ምናልባትም በቀጣይ ዓመት በነፃ ክለቡን ሊለቅ የሚችልበት እድል አለ። ስለዚህ በዚህ ሰዓት ወይ ኮንትራቱን ለማራዘም ካልሆኑን ደግሞ ለመሸጥ ፍላጎት ይኖራቸዋል ተብሎ ይጠበቃል። ሊቨርፑሎችም እንደሚታወቀው በዚህ ሰዓት ላይ የተከላካይ ስፍራው ላይ ከፍተኛ እጥረት አለባቸው። እንደሚታወቀው ጆ ጎሜዝ ጉዳት አስተናግዷል። የሲዝኑ የመጀመሪያ ጨዋታዎችም ያመልጡታል ተብሎ ይጠበቃል። ቨርጅል ቫንዳይክም 35 ዓመቱ ላይ ነው የሚገኘው። ጀረሚ ዣኬ እስካሁን ድረስ ለሊቨርፑል ምንም አይነት ጨዋታ ማድረግ አልቻለም። ጆቫኒ ሊዮኒ ሙሉ ለሙሉ ወደ ልምምድ ገና አልተመለሰምና የተከላካይ ስፍራው ላይ ከፍተኛ እጥረት አለባቸው። ይህንንም እጥረት ለማሟላት ወይም ደግሞ ተከላካይ መስመሩ ለማጠናከርም የተለያዩ ተከላካዮችን እየተመለከቱ እንደሆነ ነው እየተዘገበ የሚገኘው። እንደ ቱቶ ጁቬ ዘገባ ከሆነ ደግሞ ከነዚህ ከሚመለከቷቸው ተከላካዮች መካከል አንደኛው ፊካዮ ቶሞሪ እንደሆነ ነው እየተናገረ የሚገኙት። ይህ ተጫዋች እንግዲህ 28 ዓመቱ ላይ ነው የሚገኘው። በኤሲ ሚላን ቤትም ጥሩ ልምድ ማግኘት የቻለ ተጫዋች ነው። ከኤሲ ሚላን በፊትም በቼልሲ ቤት በፕሪሚየር ሊጉ 30 ጨዋታዎችን ያህል ሲጫወትም የተመለከትነው ተጫዋች ነው። በተጠናቀቀው የውድድር ዘመንም ለኤሲ ሚላን ጥሩ የሚባል እንቅስቃሴን ማድረግ ችሏል። በአጠቃላይ እንግዲህ በ2025/26 የውድድር ዘመን ለኤሲ ሚላን 37 ጨዋታዎችን ማድረግ ችሏል። በእነዚህ 37 ጨዋታዎች 3 አሲስት ማስመዝገብ ችሏል። በአጠቃላይ ባሳየው እንቅስቃሴም 7 ነጥብ ሬቲንግ የተሰጠው ተጫዋችም ነው። ሊቨርፑሎችም እንግዲህ ይህንን ተጫዋች ለማስፈረም ከኤሲ ሚላን ጋር የመጀመሪያ ንግግር አድርጓል ነው እየተባለ የሚገኘው። በእርግጥ በዚህ ሰዓት ላይ አድቫንስ የሆነ ነገር የለም ወይም ደግሞ ተጨባጭ የሆነ ነገር የለም። በቃል ደረጃ ዝም ብሎ የመጀመሪያ ንግግር ብቻ ነው ያደረጉት እንጂ ምንም አይነት ጥያቄ አላቀረቡም። ምንም አይነት አድቫንስ የሆነ ንግግርም እንዳላደረጉ ነው እየተነገረ የሚገኘው። ነገር ግን ደግሞ ሊቨርፑሎች የምርም ይህንን ተጫዋች ማስፈረም የሚፈልጉ ከሆነ ረዥም ጊዜ ይፈጅባቸዋል ተብሎ አይጠበቅም። ምክንያቱም ቅድም እንዳልኳቸው የተጫዋች በኤሲ ሚላን ቤት የሚያቆየው የአንድ ዓመት ኮንትራት ብቻ ነው የቀረው። ሊቨርፑሎች ደግሞ ይህንን ተጫዋች ለማስፈረም እንቅስቃሴ የሚያደርጉ ከሆነ ተጫዋቹም ለተጨማሪ ዓመት በኤሲ ሚላን የሚያቆየውን ኮንትራት ይፈርማል ተብሎ አይጠበቅም። ኤሲ ሚላኖችም ይህንን ተጫዋች በቀጣይ ዓመት በነጻ ከሚያጡት በዚህ የክረምቱ የዝውውር መስኮት መሸጥ ይፈልጋሉ ተብሎ ነው የሚጠበቀውና በእነዚህ ምክንያቶች ምናልባትም ሊቨርፑሎች ይህንን ተጫዋች የምርም የሚፈልጉት ከሆነ የዝውውር ሂደቱን በቶሎ ሊያጠናቅቁ ይችላሉ። ነገር ግን ትልቁ ጥያቄ ይህ ተጫዋች ለሊቨርፑል ይመጥናል ወይ? እንደዚሁስ ሊቨርፑሎችስ የምርም ይህንን ተጫዋች ማስፈረም ይፈልጋሉ ወይስ ማርኬት ኦፖርቹኒቲ ሆኖ ስላገኙት ነው ይህንን ተጫዋች ለማስፈረም እንቅስቃሴ እያደረጉ ያሉት የሚለው ግን በደንብ መመለስ መቻል አለበት። ምክንያቱም አሁን ለምሳሌ ከዚህ ቀደም ሊቨርፑሎች ከዛባሬኒ ጋር ስማቸው በስፋት እየተያዘ ነበር የሚገኘው። በእርግጥ ከዚህ በኋላም ይህንን ተጫዋች ሊያስፈርሙ የሚችሉበት እድል አለ። ነገር ግን ዛባሬኒን ከፒኤስጂ እናስፈርም ካሉ በትንሹ 40 ሚሊዮን ፓውንድ ሊያስወጣቸው ይችላል። ምክንያቱም ገና ወጣት ነው፣ 23-24 ዓመቱ ላይ ነው የሚገኘው። በፒኤስጂ ቤትም የ4 ዓመት ኮንትራት አለው በትንሹና የረዥም ጊዜ ኮንትራት ስላለው ምናልባትም ከፍተኛ ገንዘብ ሊያወጡበት ይችላሉ። ፊካዮ ቶሞሪ ግን በኤሲ ሚላን ቤት የሚያቆየው የአንድ ዓመት ኮንትራት ብቻ ነው የቀረው። እንደዚሁም 28 ዓመቱ ላይ ነው የሚገኘውና በዚህ ምክንያት ምናልባትም ከ20 እስከ 25 ሚሊዮን ፓውንድ ብቻ ሊያስወጣቸው ይችላልና በዚህ ምክንያትም ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለና ሊቨርፑሎች የምር ፈለገውት ነው ወይስ ማርኬት ኦፖርቹኒቲ ሆኖ ስላገኙት ነው ይህንን ተጫዋች ለማስፈረም የፈለጉት የሚለው ግን ትልቅ መነሳት ያለበት ጥያቄ ነው ብዬ ነው የማስበው። ነገር ግን ተጫዋቹ ቢመጣ ሊቨርፑልን ይጠቅማል እንጂ ይጎዳል ብዬ አላስብም። በተለይ ደግሞ በዚህ ሰዓት ላይ ሊቨርፑሎች የተከላካይ መስመሩ ላይ ያን ያህል ጥልቀት የላቸውም። ብዙ ክፍተቶች አሉባቸው። ብዙ መጠናከር ያለበት ቦታ ነው። በዚህ ምክንያት ይህንን ተጫዋች ቢያመጡት ቢያንስ ለቀጣይ 1 ወይም 2 ዓመት ከፍተኛ አገልጋሎትን ይሰጣቸዋል ብዬ አስባለሁ። ነገር ግን ደግሞ ቀዳሚ ምርጫ ይሄ አይደለም። ከሱ ይልቅ ዛባሬኒን ሲያስፈርሙት ብንመለከት ደስ ይለኛል። ከነዚህ ተጫዋቾች ይልቅ ደግሞ እነ ሾልተር ባክን እነ ባስቶኒን ለማስፈረም እንቅስቃሴ ቢያደርጉ የበለጠ ሊቨርፑልን ያጠናክራል። ነገር ግን በዚህ ሰዓት እነዚህን ተጫዋቾችን ያስፈርማሉ ተብሎ አይጠበቅም። ምናልባት በ2027 የክረምት የዝውውር መስኮት ሾልተር ባክን ለማስፈረም እንቅስቃሴ ሊያደርጉ ይችላሉ። በዚህ ሰዓት ግን ጉዳት ላይ እንደመሆኑ መጠን ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ
ተብሎ አይጠበቅም እና ምናልባት እንደ ስቶፕ ጋፕ ወይም ደግሞ ማርኬት ኦፖርቹኒቲ ተጠቅመው ይህንን ተጫዋች ሊያስፈርሙ የሚችልበት እድል አለ ብዬ አስባለሁ። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ዘ አትሌቲክስ ይዞት የወጣውን ዘገባ ነው የምንመለከተው። እንደ ዘ አትሌቲክስ ዘገባ ከሆነ ኢንተር ሚላኖች ከርትስ ጆንስን ለማስፈረም ለሊቨርፑል ሶስተኛ ጥያቄ አቅርበዋል እያለን ይገኛል። ዘ አትሌቲክሶች አያይዘው ባወጡት መረጃ መሰረት ኢንተር ሚላኖች 35 ሚሊዮን ዩሮ ወይም ደግሞ 29.9 ሚሊዮን ፓውንድ ለዚህ ተጫዋች ለመክፈል ፍቃደኛ እንደሆኑም ነው እየተናገሩ የሚገኙት። ቤን ጃኮብስም በተመሳሳይ ዘገባ ኢንተር ሚላኖች ከርትስ ጆንስን ለማስፈረም ለሊቨርፑል ሶስተኛ ጥያቄ አቅርቧል። ነገር ግን እንደ ዘ አትሌቲክስ 35 ሚሊዮን ዩሮ ሳይሆን ያቀረቡት 32 ሚሊዮን ዩሮ ነው እያቀረቡት እያለን ይገኛል። እንደሚታወቀው ኢንተር ሚላኖች ከዚህ ቀደም ይህንን ተጫዋች ለማስፈረም ሁለት ጊዜ ጥያቄ አቅርቦ ነበረ። የመጀመሪያው ጥያቄያቸው የ20 ሚሊዮን ዩሮ ጥያቄ ነው የነበረው ወይም ደግሞ 17.3 ሚሊዮን ፓውንድ ለመክፈል ነበር ፈቃደኛ የሆኑት። ነገር ግን ያንን ጥያቄ ሊቨርፑሎች ወዲያውኑ ውድቅ ሊያደርጉት ችሏል። እንደዚሁም በመቀጠልም የ25 ሚሊዮን ዩሮ ወይም ደግሞ የ21.7 ሚሊዮን ፓውንድ ጥያቄ አቅርቦ ነበረ። ነገር ግን ይህንንም ጥያቄ ሊቨርፑሎች ወዲያውኑ ውድቅ ሊያደርጉት ችሏል። የአሁኑም የ35 ሚሊዮን ዩሮ ወይም ደግሞ የ29.9 ሚሊዮን ፓውንድ ጥያቄም ሊቨርፑሎች ውድቅ ያደርጉታል ተብሎ ይጠበቃል። ምክንያቱም ሊቨርፑሎች ከዚህ ተጫዋች 40 ሚሊዮን ዩሮ ወይም ደግሞ 34.7 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘውና ይህንን ያህል ገንዘብ ለመክፈል ፈቃደኛ እስካልሆኑ ድረስ ሊቨርፑሎች ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት የላቸውም ነው እየተባለ የሚገኘው። በተጨማሪም አንዶኒ ኢራኦላም ከዚህ ቀደም በነበረው ጋዜጣዊ መግለጫ ላይም የከርትስ ጆንስ አድራቂ እንደሆኑ ሲናገር ማዳመጥ ችለናልና በእነዚህ ምክንያቶች ምናልባትም በዚህ የክረምት የዝውውር መስኮት ከሊቨርፑል ላይለቅ የሚችልበት እድል እንዳለ ሲናገር ነበረ። በተለይ በቅድመ ውድድር ዝግጅቱ ላይ ጥሩ እንቅስቃሴን የሚያደርግ ከሆነ ሊቨርፑሎች አዲስ ኮንትራት ሊያቀርቡለት እንደሚችሉም ከዚህ ቀደም በወጡ ዘገቦች ላይ ስንመለከት ነበረ። በእርግጥ ባለፉት ሁለት የቅድመ ውድድር ዝግጅት ጨዋታዎች ላይ ያን ያህል ምርጥ የሚባል እንቅስቃሴን አድርጓል ለማለት ትንሽ ያስቸግራል። ነገር ግን ደግሞ ከዚህ በኋላም ወደ 3 የሚደርሱ የቅድመ ውድድር ዝግጅት ጨዋታዎች ስላሉ በእነዚህ ጨዋታዎች ላይ የተሻለ ነገርን የሚያሳይ ከሆነ ምናልባትም በቀጣይ የውድድር ዘመን ከርትስ ጆንስን በሊቨርፑል ቤት ልንመለከተው እንችላለን። በእርግጥ ከሬክሰን ጨዋታ በኋላ ከዶሚኒክ ሶብዝላይ እና ከኮስታስ ሲሚካስ ጋር ሲጨቃጨቅ መመልከት ችለናል። በዛ ምክንያትም እንግዲህ አንዳንድ ሰዎች ምናልባትም ከሊቨርፑል ሊለቅ ይችላል የሚሉ ነገሮችን በተደጋጋሚ ሲናገሩ መስማት ችለናል። ምናልባትም ኢንተር ሚላኖችም ይህንን ጭቅጭቅ ተመልክተውም ሊሆን ይችላል ሶስተኛ ጥያቄ ያቀረቡት። ነገር ግን ይህንንም ሶስተኛ ጥያቄ ሊቨርፑሎች ውድቅ ያደርጉታል ተብሎ ይጠበቃል። የሊቨርፑል ደጋፊዎች እንግዲህ በከርትስ ጆንስ ቆይታ ላይ ለሁለት ተከፍሏል። አንዳንድ ደጋፊዎች በሊቨርፑል እንዲቆይና ለተጨማሪ ዓመታትም ለሊቨርፑል ሲጫወት ማየት ይፈልጋሉ። ቀሪ ደጋፊዎች ደግሞ ከክለቡ ቢወጣም ያን ያህል እንደማይቆጫቸው ሲናገሩ መስማት ችለናልና ብዙ መከፋፈሎችን መፍጠር የቻለ ተጫዋች ነው። አሰልጣኙም እንግዲህ በሊቨርፑል ቤት እንዲቆይላቸው ይፈልጋሉ። ኢንተር ሚላኖችም ይህንን ተጫዋች ማስፈርም ይፈልጋሉ። ሊቨርፑሎች ደግሞ 40 ሚሊዮን ዩሮ እንዲቀርብላቸው ነው እየፈለጉ የሚገኙት። ኢንተር ሚላኖች ይህንን 40 ሚሊዮን ዩሮ ለመክፈል ፈቃደኛ ናቸው የሚለውን አብረን የምንመለከት ይሆናል። እናንተ ግን በከርትስ ጆንስ ቆይታ ላይ ያላችሁ ሀሳብ አስተያየት ምንድነው? በየትኛው ወገን ናችሁ? ከርትስ ጆንስ በሊቨርፑል ቢቆይ ይሻላል ነው የምትሉት ወይስ ከርትስ ጆንስ ከሊቨርፑል ቢለቅ ይሻላል ብላችሁ ነው የምታስቡት? መልሳችሁን አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።